አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሐምዲ ቻናል ተከታዮች እንደምን አላችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? እኔ ያለሁ አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ዘወትር ምለቀው ቪዲዮ እንዲደርሳችሁ አድርጉ። ያልደረሳቸውም ሰብስክራይብ እንዲያደርጉኝ የዘመድ ያዝማዳችሁ ማለት ነው ሸርሸር አድርጋችሁ ሰብስክራይብ እንዲያደርገኝ ወይም እንዲያደርጉኝ ንገሩልኝ። ሀባይብ ሰብስክራይቡ ከፍም ዝቅም አልልም ብሎ በአንድ ቦታ ቁጭ ብለዋል ማለት ነው። እና ዛሬ ይዤላችሁ የመጣሁት የብሩኬና የቅመሜ የሀይሚ ማለት ነው የሚጫወትባት እኔ ወድሻለሁ፣ እኔ አፈቅርሻለሁ በውሸት እኔ በጣም ነው የምወድሽ፣ እኔ ቀለበት አስርልሻለሁ፣ እኔ የኔ ላደርግሽ እፈልጋለሁ ብሎ እስከ ዛሬ ድረስ ከብሩኬ እንዳትገናኝ አድርጎ የብሩኬ ሳት አብልቶ ሳት አስጨብጦ የነበረው ልጅ ደግሞ ዛሬ እኔ በዚህ ሰሞን ያው ሰው ብር ከፍሎ እንትን አለልን ምናምን ስትሉ ስለሰማሁት ብቻ ሀይሚ የኛ ሰፈር ናት፣ ግን በዛ አድርጌ አውቄ ነው በቀል ቀለበት እንድትቀበለኝ እንደማያደርግላት አድርጌ በውሸት ነው የዋሸሁት። እናንተን እንትን ምንድነው ጠንከር ያለ ፍቅራችሁ እንዲጨምር ለማድረግ ነው እንጂ እኔና ሀይሚ ምንም ነገር የለንም ብሎ እስከ ዛሬ ድረስ ሀይሚ እስከ ዛሬ ድረስ የብሩኬን ስትለምነው ስታለቅስ ስትሆን፣ ብሩኬ ደግሞ እኔ ከዚህ በፊት እውነተኛ ፍቅረኛዬ ትመስይኝ ነበረ፣ አሁን ግን ባልሆነ ቦታ አግኝችሻለሁ፣ እንዴት የሰው ቀለበት ትቀበያለሽ? እኔስ የማን ጥለሽኝ? እኔን እያለሁልሽ እኔን የወደድኩሽ ያፈቀርኩሽ እንዴት ብለሽ ነው ከሌላ ሰው ቀለበት ልትቀበይ ወይም ደግሞ ቀለበት ልታስሪ የቻልሽው? እኔ ባትወጂኝ ኖሮ ነው እንጂ እኔ ብትወጂኝ ኖሮ ይሄ ሁሉ ነገር አታደርጊም ነበረ። ሁሌ አንቺ እኔ አርፌ ስቀመጥ አንቺ ሁል ጊዜ በጥፋት ወይም ደግሞ በማበላሸት ብቻ ህይወቴን የበጠበሽኝ ነው ብሎ ብሩኬን አልቀርብሽም፣ አልገናኝሽም፣ ካሁን ወዲህ ራስሽን ተወጩ፣ የገባሽበት ጣጣ ራስሽን ጨርሹ፣ እኔ አያገባኝም ብሎ ነበረ። ከዛ ፍፄን የሀይሚ መከታ ማለት ነው እሱን አስታርቋቸው። ዛሬ ደግሞ ይሄ ከዚህ ልጅ ምናምን ተገናኝተው ነበረው ማለት ነው። ይሄ አሁን አዲስ ፍቅር ነው ምናምን ብሎ የሚቀባጠረው ልጅ ጋር ተገናኝተው እና ከሀይሚ ጋር ምንም ነገር የለንም፣ ሀይሚ ምንም አይደለችም። አንድ ቀን ወደ ውጭ ስትወጣ እኔም ሲሄድ አግኝቻት በዛው ሸኘኋት፣ ከዛ ውጪ ግን ከሷ ምንም ነገር የለንም ብሎ አለ እና ይቅርታ ጠይቆዋት ወይም ደግሞ ይቅርታ የብሩኬን ጠይቆ በእርግጥ ከኔና ከሷ ምንም ነገር የለንም፣ አንድ ቀን ብቻ አግኝቼ ነው የሸኘኋት፣ ይሄ አጋጣሚ ልጠቀም ብዬ እውነትም ሀይሚ ሌላ ቦታ ትሄዳለች እሺ ብላኝ እኔ ጋር ትመጣለች ወይስ የብሩኬ ቦታ አላት በማለት ፕራንክ ለማድረግና የህዝቡን ለማስተማር ነው የፈለኩት እንጂ እኔ ጋር ምንም አይነት ግንኙነትም ወይም ደግሞ ምንም አይነት እንትን የለንም። አውቄ ነው ለማሳመን ፈልጌ ነው ሀይሚ ራሱ ከቤትዋን መጥቼ አግቻት ወደ ቤት ይወሰድኳት ብሎ አለ ማለት ነው። እና ጥፋተኛው ማን ነው? ሀይሚ ናት ወይስ ይሄ ልጅ ነው? ምንስ ፈልጎ ነው ከነሱ ጋር አብዝቶ ጠጋ
በኋላ ደግሞ ያው እንዳሁኑም ህይወታቸው እንደበጠበጠ ወይም ደግሞ ሁለታቸውም እንዳይገናኙ ሰላማቸው ያነሳ ዞሮ ዞሮ ደግሞ ከነሱ ጋር አሁን ከጎናቸው ሆኖ ደግሞ በመሀል ገብቶ ሊረብሻቸውና ሊበጠብጣቸው ነው የመጣው ይሄ ሰውየው ማለት ነው። አሁን ፍፄ ባይኖር ኖሮ ወይም ደግሞ ፍፄን ሊያስታርቃቸው ባይሞክር ኖሮ የሃይሚን በጣም ነበረ የሚጎዳት የነበረው። አንዴ ብሩኬስ ተጎድተዋል። ያኔ ብዙ ጊዜ እሷ ስለምታጠፋ አብዛኛውም ጊዜ አለፍኩሽ፣ ብዙ ጊዜ አለፍኩሽ፣ አሁን ደግሞ ጭራሹን ባንቺም ብሶ ቀለበት ተቀብለሻል ብሎ በጣም ተማሮባት ነበረ። የተቀበለችውም ደግሞ ቀለበቱ ፈልጋ ወዳው ሳይሆን እንደ ቀልድ ጓደኞቹ አጠገብ ይሄኛው ቀለበት አውጥቶ ሲሰጣት ሲያደርግላት ዝም ብላ የቀልድ አድርጋ በመሳቅም በቀልድም አድርጎ ሲሰጣት ተቀበለችው ማለት ነው። እና እሱም ዛሬ ተናገረ። ያ ቀለበት አንድ ጓደኛዬን የገዛው ቀለበት ነበረ። የጓደኛውን ቀለበት ሊያደርግላት የገዛው ቀለበት ነበረ። ስለዚህ እኔ ደግሞ በሱ የቀልድ ቀልድ ወስጄ የሃይሚን ያደረኩላት አውቄ ነው። እኔ ከብሩኬ እኔን እሺ ብላ ትመጣለች ወይስ አትመጣም? ምን አይነት እንትን ነው ያላት ሚን ነገር ለማየት ነው ብሎ አለ ማለት ነው። ስለዚህ ሃይሚ ደግሞ ትላንትና ማግኘትም ማየትም አልፈልግም ብላ ነበረ። ያው ብሩኬ እንደለመናት ከሆነ መታ እንግዲህ ልትገናኘው ፈልጋ ተገናኝተው እሱ ፍፄና ሃይሚና ብሩኬ አንድ ላይ መታው ተገናኝተው ያለም ነገር ሁሉም ነገር አስረድተዋት ወይም ደግሞ አስረዳቸውና ሃይሚ ደግሞ ካሁን ወዲህ አይንህም ላይህም አልፈልግም፣ ይቅርታም አላደርግልህም፣ ህይወቴን በጠበጥከው፣ ህይወቴን ረበሽከው፣ ማይሆን ነገር እያደረግ ማይሆን ነገር እንትን ያልክ በጣም ጎታኸኛል። ስለዚህ ማናችሁም አልፈልጋችሁም ብላ ሃይሚን ጥላቸው ሄዳለች ማለት ነው። ሌላኛው ደግሞ አብርሽዬና ሩታዬ ማለት ነው በመጋባታቸው ወይም ደግሞ እዚህ ዱባይ መጥተው በመዝናናታቸው ብዙ ሚዲያ ላይ ብዙዎቹ እነ አብርሽ እነ መሲ እነ ምናምንቴዎቹ በሙሉ ማለት ነው ጨጓራቸው የተቃጠለ ጨጓራቸው የነደደ እንደ እሳት ሰዎች አይቻለው ሲዟዟሩ ማለት ነው በቦታ ቦታ። ለምን አገቡ? በመደም ቅመም ነው ሰርግ የሚደግሱት፣ በመደም ቅመም ነው ስጦታ፣ የመደም ቅመም ናት ስጦታ የምትሰጣቸው ምናምን። ምን አገባችሁ እናንተ ቅመሞቹን እነሱን ወደው እነሱን ፈቅደው ባደረጉት ነገር እናንተ ምን አገባችሁ? ልጁ እኮ አላንጠለጠላችሁትም አልገደላችሁትም እንጂ እኮ አብርሽን ሩታስ አንዴ ተደብቃለች አልወጣችም። ግን የአብርሽ እኮ ልትገሉት እናንተ ልታንጠለጥሉት የቀራችሁ ነገር የለም። ገብቶ ራሱ ጮሆ ተጫጭሆ አስረድቶ እናንተ በህፃን ጭንቅላታችሁን የምታስቡት ነገር ሌላ፣ እኛ የምናስበው ሌላ። እናንተ እዚህ ላይቭ ላይ የምሰሩት ነገር አታችሁ ይሄኛው ያወራችሁ ወይም ደግሞ በዚህ ነገር እንደ ህፃን እየለፈለፋችሁ ጊፍት የምትቀበሉት እናንተ ምንድን ናችሁ? እኛ ግን ጊፍት የተቀበልኑ ከሆዳ ከተመልካቾቻችን ከሚወዱንና ከምንወዳቸው ከሚያከብሩንና ከምናከብራቸው ቅመሞች ነው እንጂ እንደናንተ የአስሩን ጊፍት ወይም ደግሞ የአስሩን ይሄ የሚላክላችሁን አንበሳ ቲክቶክ ቁጭ ብላችሁ የምትለምኑትን አይደለም። እኛ ለምነን ሳይሆን ፈቅደው ወደው ነው የሰጡን ያሉት። ስለዚህ ምን አገባችሁ? እኛ ኬትም ይምጣልን ኬትም ከመደም ቅመም ከሆነ እኛ ወደው ፈቅደው ስጦታ ከሰጡን እኛ ምን አገባችሁ? እናንተ ምን አገባችሁ? ምን ቤት ናችሁ?
ብሎ ባንዴ መልስ ሲሰጣት መሲም ይቅርታዋን ጠየቀች። ሌላውም ደግሞ ደንግጠው እሳት የበሉት የነበረ ሴቶች ባንዴ ይቅርታቸውን የጠየቁት ማለት ነው። እና ያለውን ነገር ያኔ በእንትንም በጾም ምድር ለምን ተጋባህም ከተባልኩኝ ይቅርታ እኔ አግብቼ ሳይሆን ፕሮግራሙ ገና ነው። ይሄ ቅድሚያ የሚሄድ ሰው ቅድሚያ ደግሞ እኛን ያገኝ የመጣ ሰው ነበረ እና በእነሱ አጠገብ ይሄኛው እንደ ሰርግ እናድርግ ብለን ነው እንጂ እነሱ እንዲሳተፉ ስለፈለግን ነው እንጂ ሰርግ አድርገን አይደለም። ሰርጉን እሁድ ነው እና ተጠርታቸዋል። እኛም ደግሞ የእሁድ ስለተባልን ነው የቀረን የነበረው። እኛ የዱባይ አድናቂዎቻቸው እና እንሄዳለን። አሁንም እንዳትቀሩ፣ ማናችሁም ልትቀሩምም አንፈልግም። እዚህ ያላችሁ ሁላችንም ተጠርተናል። እንግዲህ የትኬት 150 ብር፣ የበቀደሙ ደግሞ እና ብርሽ ያዘጋጁትን በነፃ ነበረ። አሁንም ደግሞ ሰርጋቸው ሰው ነው እንትን ያለላቸው ማለት ነው። ሰው ነው ያዘጋጀላቸው። ሰው እስካዘጋጀላቸው ድረስ ያኔ የቲኬት ትከፍላላችሁ ብለውናን ከፍለን እንገባለን። የነሱ ያልሆነ ብር ይበጣጠስ እና ቪዲዮ ይሄ ይመስል ነበረ። ላይክ ሸር አድርጉ። ባይ ባይ። አሰላሙ አለይኩም። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ